ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። አርዕስተ ዜና። የኢትዮጵያ ሀገራዊ ምክክር ኮሚሽን ካሰባሰባቸው አጀንዳዎች መካከል መሰረታዊና ሀገራዊ ጉዳዮች የመለየት ስራ እየሰራ መሆኑን ገለጸ። ከውጭ የሆርሙዝ የባህር ወሽመጥ ግጭት እየቀጠለ ባለበት ሁኔታ የአሜሪካ ኢራን ሁለተኛ ዙር ውይይት ለማካሄድ ጥረት እየተደረገ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩና በምልክት ቋንቋው በኩል ዳዊት ጎሳ አብረናችሁ እንቆያለን። ወደ ቀዳሚው ዜና ተሻገርን። የኢትዮጵያ ሀገራዊ ምክክር ኮሚሽን ካሰባሰባቸው አጀንዳዎች መካከል መሰረታዊና ሀገራዊ ጉዳዮችን የመለየት ስራ እየሰራ መሆኑን ገለጸ። በሌላ በኩል ሀገር አቀፍ ጉባኤውን ለመጥራት ተሳታፊዎችንና ተወካዮችን የመለየትና መረጃዎችን የማጣራት ስራዎች እያከናወነ መሆኑን ኮሚሽኑ አስታውቋል። ገነት ዘዘው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይን ክልል የመጀመሪያ ዙር መድረክ ጨምሮ በሌሎች ክልሎችና በሁለት የከተማ አስተዳደሮች አጀንዳ መሰብሰቡና የምክክር መድረክ ማካሄዱ ይታወቃል። የተሰበሰቡ አጀንዳዎችን በመለየትና ለጉባኤው የሚቀርቡትን በመቅረጽ በኩል ኮሚሽኑ ምን እየሰራ ነው ሲል ኢሳት ኮሚሽኑን ጠይቋል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ በሰጡት ምላሽ ኮሚሽኑ አጀንዳ የመቅረጽ ስራ እያከናወነ መሆኑን አንስተው በዚህም ከተሰበሰቡት አጀንዳዎች መካከል መሰረታዊና ሀገራዊ የሆኑና የቅድሚያ የሚሰጣቸው የትኞቹ ናቸው የሚለውን የመለየት ስራ እየሰራ መሆኑን ገልጸዋል። አሁን ላይ በማቋቋሚያ አዋጁ መሰረት ትኩረት ተሰጥቷቸው ሀገራዊ ምክክር የሚደረግባቸው እጅግ መሰረታዊና ሀገራዊ የሆኑ አጀንዳዎች ናቸው። አጀንዳ የመቅረጽ ስራው በኮሚሽኑ በኩል እየተሰራ ነው ያልኩሽም ይህንኑ ነው። ከተሰባሰቡት በጣም በርካታ ጉዳዮች መካከል እጅግ መሰረታዊና ሀገራዊ የሆኑ ጉዳዮች ቅድሚያ የሚሰጣቸው የትኞቹ ናቸው የሚለውን የመለየት ወይም ደግሞ አጀንዳውን ሴት የማድረግ ስራ ነው እየሰራ ያለው እና ሌሎች ጉዳዮች ጉዳይ ናቸው፣ ትኩረት ተሰጥቷቸው መፍትሄ ማግኘት አለባቸው። ነገር ግን የመጀመሪያው ትኩረት የሚያገኙት እነዚህ ጉዳዮች ይሆናሉ ማለት ነው። በተያያዘም ሀገራዊ ምክክር ጉባኤውን ለመጥራት ተሳታፊዎችንና ተወካዮችን የመለየትና መረጃዎችን የማጥራት ስራዎች እየተሰራ ይገኛል ብለዋል። ስለዚህ እነዚህን አመካካሪዎች የመለየት የመምረጥ ስራዎች እየተከናወኑ ያሉት እነዚህም ደግሞ የማሰልጠንና የአሰራር ስርዓት አዘጋጅቶ ወደ ምክክሩ ሂደት የሚገቡበትና አስፈላጊውን እገዛ የሚያደርጉበትን ሁኔታ ለመፍጠር ስራዎች እየተሰሩ ነው ያሉት። ይህም በጣም የተለየ ትኩረት የሚያስፈልገው ስለሆነ በዛው ልክ ትኩረት ተሰጥቶ ስራ እየተሰራ ነው ያለው። ሌላው እንግዲህ ሀገራዊ ምክክር ጉባኤውን የመጥራት ስራ ነው። ሀገራዊ ምክክር ጉባኤውን ለመጥራት እንግዲህ ከዚህ ቀደም በተለያዩ አማራጮች በዋናነት በህዝባዊ መድረኮች የተወከሉ ተወካዮች ወይም ደግሞ ተሳታፊዎችን ያሉበትን ሁኔታ የማወቅ ስራዎችን፣ መረጃዎችን የማጥራት ስራዎች በስፋት እየተከናወኑ ነው የሚገኙት። ምክክሩን በይበልጥ አካታችና አሳታፊ ለማድረግ በቀጣይ የሚከናወኑ ቀሪ ስራዎች ስለመኖራቸውም አቶ ጥበቡ ገልጸዋል። በቀጣይ እንግዲህ አስቻይ ሁኔታዎች የሚፈጠሩ ከሆነ የምክክር ሂደቱን በትግራይ ክልል በማከናወን እነዚህ በአዲስ አበባ ላይ ያልተወከሉ በተለይ በዋናነት የህብረተሰብ ክፍሉን ጨምሮ ሌሎችን ባለድርሻ አካላት ቀሩ የሚባሉ አጀንዳዎችን የሚሰጡበትና ለሀገራዊ ምክክር ጉባኤውም ደግሞ ተወካዮቻቸውን የሚለዩበትን ሁኔታ ለመፍጠር ተጨማሪ ጥረቶች ማድረግ ነው። ፖለቲካ ተዋናዮችን በተመለከተ በተለይ ፖለቲካ ፓርቲዎች
ምንም እንኳን አብዛኞቹ ምናልባት ከ80% በላይ የሚሆኑት በዚህ ሂደት ላይ የተሳተፉ ቢሆንም ነገር ግን በተለያዩ በየራሳቸው ምክንያቶች ደግሞ እየተሳተፉ ያሉ ፖለቲካ ፓርቲዎች ስላሉ እነሱም እስከ መጨረሻው ድረስ የሚሳተፉበትን ሁኔታ ለማመቻቸት ጥረት ማድረግ ነው። ታጠቁ ኃይሎችም እነሱ ላይም ጥረት ተደርጎ በተወሰነ መንገድ አጀንዳዎቻቸውን ለኮሚሽኑ ያስረከቡ መኖራቸው እንደተጠበቀ ሆነ አሁንም የቀሩ ደግሞ መኖራቸው ይታወቃል እና እነሱም በዚህ ሂደት ላይ እንዲሳተፉ በማድረግ ከአሁን የተሄደበትን ርቀት ይበልጥ አካታችና አሳታፊነቱን በማረጋገጥ ሂደቱ የተሟላ እንዲሆን ለማድረግ ተጨማሪ ጥረቶችን ማድረግ ነው አንዱ ኮሚሽኑ እየሄደበት ያለው ነገር። በጉባኤው ላይ ከ4000 የማያንሱ ተወካዮች ይሳተፋሉ ተብሎ እንደሚጠበቅ ቃል አቀባዩ ጠቅሰዋል። የሴቶችን ኢኮኖሚያዊ ጫናዎች ለመከላከል የሚያስችሉ የሕግ ማዕቀፎች ውጤታማ ለማድረግ እየተሰራ መሆኑ ተገለጸ። በሌላ በኩል የሚወጡ ሕጎችን ለመተግበር ክፍተቶች መኖራቸው የተገለጸው የሴቶችና ማህበራዊ ጉዳይ ሚኒስቴር ከኮሜሳ ጋር ባደረገው ውይይት ነው። ትዕግስት ተስፋዬ ተጨማሪ አላት። በንግድ ስርዓቱ ላይ የሴቶችን የኢኮኖሚ ተጠቃሚነት ለማረጋገጥ የሚያስችል የውይይት መድረክ በዛሬው ዕለት ተካሂዷል። እንደ አህጉር ሴቶች በንግድ ስርዓቱ ላይ ውጤታማ እንዳይሆኑ የሚገጥሟቸውን ተግዳሮቶች ለመከላከልና ኮሜሳ ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በጋራ በመሆን እየሰራ መሆኑ ታውቋል። የኮሜሳ ረዳት ዋና ጸሐፊ አምባሳደር መሐመድ ከዳር በዚህ ወቅት እንዳሉት ኮሜሳ በርካታ ስራዎችን እንደሚሰራ ገልጸው የሴቶች ጉዳይ ቅድሚያ የሚሰጠውና ዋነኛ ጉዳይ መሆኑን የተናገሩት ኮሜሳ በርካታ ፕሮግራሞችን ተግባራዊ አድርጓል። በተለያዩ ስፍራዎች ኢንዱስትሪና ገበያዎችን ተደራሽ በማድረግ በኃይል፣ በአይሲቲ፣ በትራንስፖርት በእነዚህ ጉዳዮች ዙሪያ ፕሮግራሞችን ተግባራዊ ማድረግ ተችሏል። ጾታ የመጀመሪያ ጉዳይ ነው፣ ቅድሚያ የሚሰጠው ዋነኛው ማዕዘን። እነዚህን ሁሉ ፕሮግራሞች ተግባራዊ ለማድረግ እነዚህ ከአጋሮቻችን ጋር የምንሰራቸው ስራዎች ናቸው። ከተባባሪዎቻችን ጋር በመሆን የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሂክማ ከይረዲን በበኩላቸው በሴቶች ላይ የሚደርሱ የኢኮኖሚ ጫናዎችን ለመከላከልና ለማስቆም የሚወጡ የህግ ማዕቀፎች ውጤታማ እንዲሆኑ ለማስቻልና ምቹ ስነ ምህዳር ለመፍጠር እየተሰራ መሆኑን ነው የተናገሩት። የሴቶችን የኢኮኖሚ ጫናዎችን ለመከላከልና ለማስቆም ያሉ የህግ ማዕቀፎች ምን ይመስላሉ? እንደ አፍሪካ የወጡ በጣም ብዙ የህግ ማዕቀፎች አሉ። የሴቶችን ተሳትፎ ተጠቃሚነት ማረጋገጥና የስርዓተ ጾታ እኩልነትን ማምጣት በሚቻልበት ደረጃ። ስለዚህ ኮሜሳ አንዱ ከንግድ ስርዓቱ ጋር ተያይዞ ያሉ የሴቶችን ኢኮኖሚካሊ ኢምፓወር ለማድረግ የሚሰራቸው ስራዎች አሉ። ስለዚህ እንደ አፍሪካ ኢንቴግሬሽናችንን የማጠናከር የአፍሪካውያን የኢትዮጵያ ብቻ ሳይሆን የአፍሪካውያን ሴቶች ሁሉ በተመሳሳይ የኢኮኖሚ ሌቭል ላይ ማደግ እንዲችሉ ለማስቻል የህግ ማዕቀፎች ይዘጋጃሉ። እነዚህ የህግ ማዕቀፎቹ በሚገባ ውጤታማ ማድረግ የሚችሉ ናቸው ወይ? እያንዳንዱ ሀገራት ላይ ያሉ ተሞክሮች ምን ይመስላሉ? እነዚህን ተሞክሮች ደግሞ ወደ አንድ በማምጣት ሁላችንም ለሴቶች እኩልነት፣ ለስርዓተ ጾታ እኩልነት ማምጣት ላይ የሴቶች የኢኮኖሚ ተጠቃሚነት ማምጣት ላይ የበለጠ አንዱ ካንዱ ተሞክሮ የምንማማርበት የበለጠ ደግሞ የህግ ማዕቀፎቻችን ወደ አንድ ወደ ተቀራረበ ደረጃ ሆነው በገጠር በከተማ ያሉ ሴቶችን ይበልጥ ገቢያቸውን ጨምረው ወደ ተሻለ የገንዘብ እንቅስቃሴ ውስጥ የንግድ እንቅስቃሴ ውስጥ መግባት የሚችሉበትን ምቹ ስነ ምህዳር መፍጠር ነው ማለት ነው። አክሎም የሚወጡ ህጎች የሴቶችን እኩልነት የሚያረጋግጡ ይሁን እንጂ አተገባበሩን በሚመለከት ሰፊ ስራ የሚጠይቅ ክፍተት መኖሩን ነው ያነሱት። ያው የፋይናንስ ሴክተር የኢትዮጵያ ህግ የሴቶች እኩልነት ነው የሚለው ወንድም ሴትም እኩል የመጠቀም መብት አለው ብሎ ያስቀምጣል። አተገባበሩ ግን ምን ይመስላል ብለን በምናይበት ሰዓት አሁንም ሬሾውን በሚታይበት ሰዓት ለምሳሌ አሁን ቁጠባ ላይ ስትሄጂ በጣም የሴቶች ቁጠባ በጣም ከፍተኛ ነው። ብድር ላይ በምንሄድበት ሰዓት ደግሞ የሴቶች ብድር ተጠቃሚነት ገና ዝቅተኛ። ያ ምንድነው በየደረጃ ያለው ይህንን ስራ የሚሰሩ አካላት አስተሳሰብና አመለካከት የሴቶችን እኩልነት አምኖ ከመተግበር አኳያ ያሉ ተግዳሮቶች። ለምሳሌ አንድ ቦታ ላይ ወይም አንቺ ሴክተር ላይ በምትሄጂበት ሰዓት 100% መሰልጠን ያለባቸው የተቋሙ ሰራተኞች ካሉ 30 ለሴቶች ይላል። ማን ነው 30 ያለው? የሴቶች የኢትዮጵያ ህግ እኮ የሴቶች እኩል መጠቀም አለባቸው። ነገር ግን ደግሞ ያሉ አመለካከቶች 30 20 ሴቶች 80% ወንዶች እያልን የመጣንበት ይሄን ለማስተካከል በጣም ብዙ ስራ እየሰራ ነው። መድረኩ ለ2 ቀናት እንደሚቆይም ታውቋል።
የአፍሪካ የንግድ ቀጠና ከገቢ ግብር ነፃ መሆኑ ኢትዮጵያ በአፍሪካ የንግድ መስመር ተፎካካሪ እንድትሆን ያደርጋታል ተባለ። በሌላ በኩል ኢትዮጵያውያን ከጎረቤት ሀገራት ጋር በራስ ገንዘብ ያለ ገደብ እንዲገበያዩ እንደሚያግዝ የምጣኔ ሀብት ባለሙያዎች ገልጸዋል። መሳይ ገዛኸኝ ተጨማሪ አላት። የገንዘብ ሚኒስቴር በትላንትናው ዕለት ባወጣው መግለጫ በአዲሱ አሰራር መሰረት በነፃ የንግድ ቀጠና ውስጥ ምርት የሚያመርቱ ባለሀብቶች ምርቱን ለገበያ ሲያቀርቡ ብቻ ቀረጥና ታክስ እንዲከፍሉ እንደሚደረግ አስታውቋል። የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት የሀገሪቱ የኢንዱስትሪ ልማት በሚፈለገው መጠን እንዳያድግ ሊጠቀሱ የሚችሉ ምክንያታቸው መሆናቸውን የጠቆሙ ሚኒስቴሩ እነዚህ ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪ ልማትን ማሳደግ ይገባልም ብሏል። ስለሆነም አዲሱ መመሪያ ለማህበረሰቡ ብሎም ለነጋዴው በምን መልኩ ይጠቅማል ስንል የምጣኔ ሀብት ባለሙያዎችን አነጋግረናል። የምጣኔ ሀብት ባለሙያው ፋሲል ጣሰው ምርት በርካሽ እንዲቀርብ የሚያግዝ ቢሆንም በግብር አከፋፈል ላይ የአሰራር ችግር ይሆናሉ ያሉትን ጉዳዮች እንደሚከተለው አስቀምጠዋል። ነፃ ገበያ ንድፈ ሀሳብ ምርት ተመረተ ለገበያ ይቀርባል ነው። በዚህ መካከል ግብር መደረግ አይችልም። ግብር የሚጣለ በሁለተኛ ደረጃ ኢኮኖሚ እንቅስቃሴ ላይ ነው። የመጀመሪያ ደረጃ ምርት ተመርቶ አገር ውስጥ ፍጆታ ነው የሚቀርበው፣ ከግብር ነፃ ነው። ሁለተኛ ደረጃ ስንል ምርት ይመረትና የተረፈው ወደ ውጭ ሀገር ይቀርባል። ምርት በርካሽ የመቅረብ እድል አለው ለዜጋው ተደራሽነት። ነገር ግን ሌላው ደግሞ ተጻራሪ ነገር አለ። መንግስት ነጋዴው ግብር ቀንሶ ንግዱን እንዲያቀላጥፉ ካደረገ በእርግጥ ነው ነፃ ገበያ ማለት ከግብር ነፃ ማለት ነው። ስለዚህ የበጀት ጉድለት መጣሙ ይሄን ኬት አምጥቶ ይሞላል። ይሄ እንደገና ገንዘብ ማተም በአገር ውስጥ እንደገና ከውጭ አገር መበደር እና በረጅም ጊዜ የሚከፈል ጫና ውስጥ አይከተውም። ብር የመግዛት አቅም እንዲወርድ ዲቫሉዌሽን እንዲያደርግ አይገደድም የሚል መሰረታዊ ጥያቄ አስከትሎ ስለሚመጣ ይሄን ነገር ለማጣጣም ምን መደረግ አለበት የሚለው መታየት አለበት። ሌላኛው የምጣኔ ሀብት ባለሙያ ዘሪሁን ጴጥሮስ በበኩላቸው እንደሚከተለው ሀሳባቸውን አጋርተውናል። ማህበረሰቡን የሚጠቅመው አንድ ምን አለ መሰለሽ፣ አሁን እኛ ከአጎራባች ሀገሮች ጋር በእንደዚህ አይነት ትስስር ውስጥ ስንገባ እንበል የምንጠቀመው ከረንሲ አለ አይደል? የኛ ሀገር ከረንሲ የኢንተርምስ ኦፍ ሀገር ከረንሲ ስንቀይር ዋጋ ያስከፍለናል። የዛን ሀገር ገንዘብ የመግዛት አቅም ገንዘባችን ያው እንደምታውቂው በጣም ደካማ ነው የመግዛት አቅሙ። ስለዚህ ጉዳቱ ሜምበር በመሆናቸው እንደዚህ ረስትሪክሽኖች ነው። በኢትዮጵያ ብር በኬንያ ሽልንግ መገበያየት ይቻላል። ይሄ ማህበረሰብ እቃውን የግድ ኢምፖርት ማድረግ ሲፈልግ የዛ ሀገር ገንዘብ ላያስፈልገው ይችላል፣ እንደ ጥቅም እንደ ቤኔፊት ማለት ነው። ምክንያቱም ክልከላዎች የሉም። እዚህ ጋር ክልከላ የሚባለው ነገር አለ በትሬድ ፖሊሲ ውስጥ እነሱ አይገቡበትም። ስለዚህ ያ ደግሞ ሆነ ማለት ይህ ማህበረሰብ ምርቱን በሚፈልገው ልክ ማምረት ማቅረብ ይችላል፣ የተለያዩ ጥቅሞችን ማግኘት ይችላል። ከዛ አንጻር ነው ጥቅሙ የሚታይ። ጉዳት የሚለው ነገር እሱ ፈርዘር የሚታይ ነው። ይህ ሂደት ኢትዮጵያ እየተሳተፈችበት በምትገኘው የአፍሪካ ነፃ የንግድ ቀጠና በምን መልኩ ጠቀሜታ አለው ስንል ለባለሙያዎች ላቀረብነው ጥያቄ የሚከተለውን ምላሽ ሰጥተውናል። ተፎካካሪ የሆነ ምርት ማቅረብ ብንችል ለእኛ ጥሩ ነው። በዓለም አቀፍ ደረጃም በዚህ በአህጉርም ደረጃ የምናቀርባቸውን ምርቶች በእርግጥ ይሄ ድሉ ሲሰጥ ቀደም እንዳልኩሽ አምራቹ ክፍል በኢንዱስትሪም ዘርፍ በግብርናውን በተለያየ ዘርፍ ያለው የሚያቀርባቸውን ምርቶች ከሌላው አንጻር ምን ያደርጋል? በውድድር ወይም በፉክክር ውስጥ ያደርገዋል። ስለዚህ በዛ ሂደት ኢትዮጵያንም ይበልጥ ጠቅማታል። ዩሮፒያን ዩኒየን የሚባለው ራሱ አሁን ስትሮንግ የሆኑበትም እኮ አንዱ ዓላማ በእነዚህ በኢኮኖሚክ ኢንተግሬሽን የመጣ የተፈጠረ ኢሹ ነው። ስለዚህ ወደፊትም ተፎካካሪ እንዲሆን አገሪቷ የተሻለ ነገር እንዲኖራት የማድረግ እድል አለው እና ያ ነው ወደፊት የሚታየው። በዋናነት እንግዲህ በንድፈ ሀሳብ ደረጃ እንደዚህ ያሉ ፖሊሲዎች ተነድፈው ሲሰሩ አጠቃላይ ዜጎች እንዴት ነው የሚለውን አይን ከፈታ እንዲያደርጉ ያደርጋል። እንዲሁም ሌሎች አገሮች ጎረቤትም ሆኑ ዓለም አቀፍ አገሮች ኢትዮጵያ የኢኮኖሚ፣ ፖለቲካዊ፣ ማህበራዊና እምነታዊ አመራር ማዕከል መሆኗን እንደገና እንዲገነዘቡ እና ቀበሉ እንዲያምኑ እንዲሳተፉ የማድረግ መነሻ ጽንሰ ሀሳብን ያገኛሉ ብዬ ነው የምጠቁመው። ይህ መመሪያ የታለመለትን ግብ እንዲመታ ሁሉም የድርሻውን በአግባቡ ሊወጣ እንደሚገባ ተመልክቷል።
ኢትዮጵያና ላይቤሪያ ወታደራዊ የኢንዱስትሪና የቴክኖሎጂ ትብብራቸውን ለማሳደግ ተስማሙ። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በዛሬው ዕለት የላይቤሪያ ሪፐብሊክ መከላከያ ሚኒስትር ብርጋዴር ጀነራል ጀራልዲን ጃኔት ጆርጅን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትሮቹ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ ላቀ ደረጃ ማሸጋገር በሚቻልባቸው ስትራቴጂ ጉዳዮች ላይ የሁለትዮሽ ውይይት አካሂደዋል። በውይይቱ ወቅት ኢንጂነር አይሻ መሐመድ በወታደራዊ ኢንዱስትሪና በአቅም ግንባታ ዙሪያ በትብብር ለመስራት ኢትዮጵያ ዝግጁ መሆኗን አረጋግጠዋል። የላይቤሪያ መከላከያ ሚኒስትር በበኩላቸው ለተደረገላቸው አቀባበል ምስጋና አቅርበው ኢትዮጵያ የሰላም ማስከበር ስምሪትን ጨምሮ በወታደራዊ ሳይንስና በዘመናዊ መከላከያ ግንባታ ያካበተችውን ተሞክሮ ለላይቤሪያ ትልቅ ትምህርት የሚገኝበት መሆኑን ገልጸዋል። ላይቤሪያ ከኢትዮጵያ መከላከያ ሰራዊት ሰፊ ልምድ የመቅሰም ከፍተኛ ፍላጎት እንዳላት የገለጹት ሚኒስትሯ በተለይም በስልጠናና በቴክኒክ ዘርፎች የሁለቱን ሀገራት ወታደራዊ ትብብር ላይ በይበልጥ ለማሳደግ እንደሚሰሩ ማስታወቃቸውን የመከላከያ የኦንላይን ሚዲያ ያደረሰን መረጃ ያመለክታል። የኮይሻ የኤሌክትሪክ ኃይል ማመንጫ ግድብ ግንባታ 76 በመቶ መድረሱ ተገለጸ። በደቡብ ምዕራብ ኢትዮጵያ ክልል የሚገኘውና በአፍሪካ ግዙፉ ከሚባሉ የግድብ ፕሮጀክቶች አንዱ የሆነው የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ አጠቃላይ ግንባታ 76 በመቶ መድረሱን የውሃና ኢነርጂ ሚኒስቴር አስታውቋል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ እንደተናገሩት በአህጉሪቱ በሶስተኛ ደረጃ ላይ የሚገኘው የኮይሻ ግድብ ሲጠናቀቅ በአመት 6460 ጊጋዋት ሰዓት ኃይል ማመንጨት የሚያስችል አቅም አለው። የታላቁ ህዳሴ ግድብን ግንባታ ሲያከናውን የነበረው ኩባንያ አሁን ላይ በሙሉ አቅሙ ወደ ኮይሻ ፕሮጀክት መግባቱ ስራው በተያዘለት ጊዜ እንዲጠናቀቅ ትልቅ አቅም መፍጠሩን ሚኒስትሩ ገልጸዋል። የህዳሴ ግድብን 1/3 ያህል ኃይል የማመንጨት አቅም ያለው ይህ ግድብ የሀገሪቱን የኤሌክትሪክ ኃይል ተደራሽነት በማሳደግ ረገድ የጎላ ሚና እንደሚኖረው ጠቁመዋል። ፕሮጀክቱን አጠናቆ ወደ ስራ ለማስገባት የሚያስችሉ የተለያዩ የመሰረተ ልማት ግንባታዎች በቀጣይ በትኩረት እንደሚከናወኑ አመልክተዋል። የኮይሻ የኃይል ማመንጫ ግድብ 201 ሜትር ቁመትና 1012 ሜትር ርዝመት ያለው ግዙፍ ግንባታ ነው። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ቢዝነስ ዜናዎች ተሻገርን። ቢዝነስ ዜናዎችን ይዛ ሰላማዊት ሙልጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁን ቆዩ። 4.2 ሚሊዮን ዜጎች ከተረጂነት ወደ ትርፍ አምራችነት ተሸጋግረዋል ተባለ። ባለፉት ዓመታት በግብርናው መስክ በተከናወኑ ተግባራት ከ4.2 ሚሊዮን በላይ ዜጎች ከተረጂነት ወደ ትርፍ አምራችነት መሸጋገራቸውን የግብርና ሚኒስቴር አስታውቋል። በኢትዮጵያ ዜና አገልግሎት አዘጋጅነት ከተረጂነት ወደ ምርታማነት በሚል መሪ ቃል የውይይት መድረክ ተካሂዷል። የግብርና ሚኒስቴር ዴታ ዶክተር ፍቅሩ ረጋሳ በወቅቱ እንደተናገሩት የኢትዮጵያ ግብርና በዝናብ ጥገኝነት ላይ የተመሰረተ ስለነበረ የዜጎችን የምግብ ዋስትና ለማረጋገጥ ፈተና ሆኖ ቆይቷል። ባለፉት ዓመታት በተከናወኑ ተግባራት በእርሻና እንስሳት ዘርፍ የተገኘው ውጤት በሚሊዮን የሚቆጠሩ ዜጎች በምግብ ራሳቸውን እንዲችሉ አድርጓል ያሉት ሚኒስትር ዴታው የአካባቢ ጥበቃ ስራዎቹ በመስራት የድርቅ ተጋላጭነት የመቀነስና የመስኖ አውታሮችን በብዛት የመገንባት ስራ መከናወኑን ገልጸዋል። ሚኒስትር ዴታው ከተረጂነት ወደ ምርታማነት በሚል በተከናወነው ሀገር አቀፍ ንቅናቄ 4.2 ሚሊዮን ዜጎች የሀገሪቱን የምግብ ዋስትና ጥረት በማገዝ ረገድ ከፍተኛ አስተዋጽኦ እያደረጉ ይገኛሉ ብለዋል። እነዚህ ስራዎች በዓለም አቀፍ መድረኮች ለኢትዮጵያ እውቅና እያስገኙ መሆናቸውም ጠቁመዋል። በውይይት መድረኩ ላይ የሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት፣ የፌዴራልና የክልል ከፍተኛ የመንግስት ባለስልጣናት፣ የግብርና ባለሙያዎችና ተመራማሪዎች እንዲሁም ሌሎችም እንግዶች ተገኝተዋል።
የፖሊሲዎች አለመጣጣምና የአሰራሮች አለመቀናጀት የአፍሪካን የግብርና ዘርፍ እድገት ገድቦታል ተባለ። ይህ የተባለው በአዲስ አበባ በመካሄድ ላይ ባለው የአፍሪካ አረንጓዴ አብዮት ጥምረት ከፍተኛ ጉባኤ ላይ ነው። ጥምረቱ የተመሰረተበት 20ኛ ዓመት ታሳቢ አድርጎ በመካሄድ ላይ ባለው ጉባኤ የመክፈቻ ንግግር ያደረጉት የጥምረቱ የቦርድ ሰብሳቢ የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአፍሪካ ፈተና የመፍትሄ እጦት ሳይሆን የፖሊሲዎች አለመጣጣምና የአሰራሮች አለመቀናጀት ነው ብለዋል። በመሆኑም የሀገሪቱን የግብርና ምርታማነት ለማሳደግ የተቀናጁና ውጤታማ የልማት ስትራቴጂዎችና ፖሊሲዎች እንደሚያስፈልጉ ገልጸው ኢትዮጵያ በዘርፉ እያስመዘገበች ያለችውን ስኬት መነሻ አድርገው ተናግረዋል። ጉባኤው የኢትዮጵያን የግብርና ዘርፍ ስኬቶች መነሻ በማድረግ የአፍሪካን ግብርና ማሸጋገርና የምግብ ዋስትናን ማረጋገጥ በሚቻልባቸው መንገዶች ዙሪያ ይመክራል ሲል የዘገበው የስፑትኒክ አፍሪካ ነው። 25 ቢሊዮን ዶላር የሚፈጀው የናይጄሪያ ሞሮኮ የጋዝ መስመር ዝርጋታ ስምምነት በዚህ ዓመት እንደሚፈረም ተገለጸ። የሞሮኮ የሃይድሮካርበንና ማዕድን ኤነርጂ ኃላፊ ለብሪታንያ የዜና ወኪል እንደገለጹት በ6900 ኪሎ ሜትር ርዝማኔ በባህርና በየብስ የሚዘረጋው የአፍሪካ አትላንቲክ ጋዝ መስመር በአመት እስከ 30 ቢሊዮን ኩቢክ ሜትር ጋዝ የማስተላለፍ አቅም ይኖረዋል። በምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ድጋፍ የሚደረግበት ይህ ፕሮጀክት የአዋጭነት ጥናትና የቅድመ ምህንድስና ዲዛይን ስራዎች መጠናቀቃቸው ተገልጿል። ናይጄሪያ ፕሮጀክቱን ለማስተናበር ከ13 ተሳታፊ ሀገራት የተወከሉ አባላት ያሉበት የጋራ ባለስልጣን እንደምታቋቁም የሞሮኮ የሃይድሮካርበንና ማዕድን ኤነርጂ ኃላፊ ገልጸዋል። የጋዝ መስመሩ ዓላማዎች የኃይል ማመንጫዎችን፣ ኢንዱስትሪዎችንና የማዕድን ቁፋሮዎችን በመደገፍ ቀጠናዊ ትስስርን ማጠናከር እንደሆነ ተመላክቷል። የመጀመሪያው የጋዝ ምርት ለተጠቃሚዎች መድረስ የሚጀምረው እንደ አውሮፓውያኑ አቆጣጠር በ2031 ይሆናል ተብሎ ይጠበቃል። የተከበራችሁ ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ የነበረን የቢዝነስና የኢኮኖሚ መረጃ በዚሁ ተጠናቋል። አሁን ወደ ዋናው ዜና ላሳልፋችሁ። ወደ ውጭ ዜናዎች ተሻገርን። የሆርሙዝ የባህር ወሽመጥ ግጭት እየቀጠለ ባለበት ሁኔታ የአሜሪካ ኢራን ሁለተኛ ዙር ውይይት ለማካሄድ ጥረት እየተደረገ ነው። በሌላ ዜና በሆርሙዝ ሰርጥ የመርከቦችን ደህንነት ለማስጠበቅ በፓሪስ የሚካሄደውን ጉባኤ ፈረንሳይና እንግሊዝ በጋራ ይመሩታል። ሸሪፍ ኢማም ተጨማሪ ያለው። አሜሪካ የኢራንን ወደቦች ማገዷን ተከትሎ በሁለቱ ሀገራት መካከል ያለው መካረር ተባብሶ ቀጥሏል። ቴህራን በበኩሏ በአካባቢው ያሉ ኢላማዎችን እንደምታጠቃ እያስፈራራች ነው። ይህ በእንዲህ እንዳለ ፓኪስታን ሁለቱን ወገኖች ለተጨማሪ ንግግር ለማገናኘት ጥረት እያደረገች እንደሆነ ተገልጿል። ባለፈው ሳምንት ላይ የተደረሰ የተኩስ አቁም ስምምነት የቀጠለ ቢመስልም በሆርሙዝ ሰርጥ ላይ የቀጠለው ግጭት ጦርነቱ እንደገና ሊቀሰቅስና በጦርነቱ ሳቢያ የመጣውን ኢኮኖሚያዊ ውድቀት ሊያባብሰው ይችላል እየተባለ ነው። ፌብሩዋሪ 28 ቀን የተጀመረው ግጭት ለዘለቄታዊ ለማስቆም የታለሙ ንግግሮች ባለፈው ቅዳሜና እሁድ ቢደረጉም ስምምነት ላይ መድረስ አልተቻለም። ይህንን ተከትሎ ፓኪስታን በቀጣይ ቀናት ሁለተኛ ዙር ውይይት እንደምታስተናግድ ሀሳብ አቅርባለች።
ስማቸው እንዲገለጽ ያልፈለጉ ሁለት የአሜሪካ ባለስልጣናት ሰኞ ዕለት እንደተናገሩት አዲስ ዙር ውይይት ለማካሄድ አሁንም ጥረቱ ቀጥሏል። የልዑካን ቡድኑ ጊዜና ቦታ ባይወስኑም ሐሙስ ላይ ግን ውይይቱ ሊካሄድ ይችላል ብለዋል። በጦርነቱ በኢራን ከ3000 በላይ ሰዎች፣ በሊባኖስ ከ2000 በላይ ሰዎች፣ በእስራኤል 23 ሰዎች እና በባህረ ሰላጤው የአረብ ሀገራት ከ12 በላይ ሰዎች ተገለዋል። 13 የአሜሪካ ወታደራዊ አባላትም ተገለዋል። ኢራን በሰላም ወቅት 1/5 የሚሆነው የዓለም ነዳጅ ማስተላለፊያ መንገድ የሚያቋርጥበትን የባህር ወሽመጥ በመዝጋቷ የነዳጅ ዋጋ በከፍተኛ ደረጃ ጨምሯል። ይህ ማለት ከመካከለኛው ምስራቅ ባሻገር ባሉ ሀገራት የነዳጅ የምግብና ሌሎች መሰረታዊ ሸቀጣሸቀጦች ዋጋም እንዲጨምር አድርጓል። በሌላ ዜና የፈረንሳይ ፕሬዚደንት ኢማኑኤል ማክሮን እና የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር አርብ ዕለት በፓሪስ የሚካሄደውን ኮንፈረንስ በጋራ እንደሚመሩት ተገልጿል። ይህም በሆርሙዝ የባህር ወሽመጥ ውስጥ የጸጥታ ሁኔታዎች በሚፈቅዱበት ጊዜ በሚካሄደው ተልዕኮ ለመሳተፍ ፈቃደኛ የሆኑ ሀገራትን የሚያሰባስብ ነው ተብሏል። የአውሮፓና ሌሎች አጋሮች በሙሉ በሆርሙዝ ሰርጥ የመርከቦች ምልልስ እንደቀደመው ጊዜ እንዲሆን ለማድረግ በመከላከያ ተልዕኮ ላይ አስተዋጽኦ ለማድረግ ዝግጁ ናቸውም ተብሏል። ፈረንሳይና ብሪታንያ መርከቦችን በማጀብ በባህረ ሰላጤ ውስጥ ደህንነቱ የተጠበቀ መተላለፊያ እንዲኖር ለማድረግ የሚያስችል ስራም ሲሰሩ ቆይተዋል። ፈረንሳይ ሊባኖስ በተኩስ አቁም ስምምነት ውስጥ መካተት አለባት ስትል፣ እስራኤል በሊባኖስ ላይ እየፈጸመች ያለውን ጥቃት ደግሞ ሊታገሱት የማይቻል ብለዋለች። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ማክሰኞ ዕለት እንዳሉት ሊባኖስ በመጀመሪያው ዙር የተኩስ አቁም ስምምነት ውስጥ መካተት አለባት ብለዋል። ሊባኖስን ማፍረስ፣ የሊባኖስን መንግስት ኢላማ ማድረግ ሂዝቦላን ይበልጥ ያጠናክር እንደሆነ እንጂ አያዳክመውም ብለዋል ባሮት። መረጃው የአሶሺየትድ ፕሬስ ነው። በሃንጋሪ በተካሄደው የፓርላማ ምርጫ ፒተር ማጋየር ከፍተኛ ብልጫ በማግኘት ደማቅ ድል ተቀናጅተዋል ተባለ። ይህ ውጤት ጠቅላይ ሚኒስትር ቪክቶር ኦርባን ለዓመታት በሀገሪቱ ፖለቲካ ላይ የነበራቸውን የበላይነት እንዲያከትም ሲያደርግ፣ ማጋየር በንግግራቸው ሙስናን መዋጋት፣ የሀገሪቱን አስተዳደር መዋቅር መልሶ ማደራጀትና ከአውሮፓ ሕብረት ጋር የሻከረውን ግንኙነት ማሳደስ ዋነኛ ተግባራቸው እንደሚሆን ቃል ገብተዋል። ዮሐንስ ተስፋ ዝርዝሩን ይዟል። ባለፉት 16 ዓመታት ሃንጋሪ በጠቅላይ ሚኒስትር ቪክቶር ኦርባን መሪነት በአንድ አቅጣጫ ብቻ ስትጓዝ የቆየች ቢሆንም አሁን ግን አዲስ ምዕራፍ መጀመሩ ተመልክቷል። አዲሱ ተመራጭ ፒተር ማጋየር በምርጫው ድል ማግኘታቸውን ተከትሎ ሀገሪቱን ወደ የት መምራት እንደሚፈልጉ ፍንጭ ሰጥተዋል። የእርሳቸው ማዕከላዊ ቀኝ ዘመም ቲሳ ፓርቲ የኦርባን የ16 ዓመታት አገዛዝ ማብቃቱን አረጋግጧል። የ45 ዓመቱ የህግ ባለሙያ ማጋየር በፖለቲካ ስመጥር ከሆነ ቤተሰብ የተገኙ ናቸው። በአንድ ወቅት የኦርባን የቅርብ የፖለቲካ አጋርና የፊዴስ ፓርቲ አባል የነበሩ ቢሆንም ከቀድሞ ባለቤታቸው ጋር በተያያዘ በተከሰተ ቅሌት ምክንያት ከኦርባን መስመር በመውጣት የአውሮፓ ህብረት ደጋፊ ሆነው ብቅ ብለዋል። የእርሳቸው ማሸነፍ በሃንጋሪ የፖለቲካ አቅጣጫ ላይ ከፍተኛ ለውጥ እንደሚያመጣና በቡዳፔስትና በብራስልስ መካከል ያለውን ውጥረት እንደሚያረግብ ይጠበቃል። ይህንን በኢንዱስትሪ ደረጃ የተንሰራፋ ሙስና ለማጥፋት ዝግጁ ነን። ሃንጋሪና የሃንጋሪ ህዝብ $20 ቢሊዮን የአውሮፓ ህብረት ፈንድ እንዳያገኙ ዋነኛው ምክንያት የሙስና ነው። ገንዘቡ የሚጠፋው በዚህ ምክንያት ነው። በአውሮፓ ድሃና ሙስና የነገሰባት ሀገር እንድንሆን ያደረገን ነው። ቪክቶር ኦርባን ከአውሮፓ ህብረት ተቋማት ጋር በተደጋጋሚ ይጋጩ የነበረ ሲሆን በተለይም በማዕቀቦች፣ በበጀት ፖሊሲና ለዩክሬን በሚደረገው ድጋፍ ላይ እንቅፋት ሲፈጥሩ ቆይተዋል። ማጋየር በበኩላቸው በትብብር ለመስራት ያላቸውን ዝግጁነት በመግለጻቸው ሃንጋሪ ከዩክሬን ድጋፍ ጋር በተያያዘ ከአውሮፓ ህብረት ፖሊሲ ጋር ልትሰልፍ እንደምትችል ግምት ተሰጥቷል። የኦርባን ከስልጣን መነሳት በአውሮፓ የሚገኙ የቀኝ ዘመን ፖፑሊስት ቡድኖችን ክንፍ ሊሰብር እንደሚችልና በመካከለኛው አውሮፓ ያለውን የፖለቲካ ገጽታ ሊለውጠው እንደሚችልም ተገምቷል። በተጨማሪም በህብረት ውስጥ የዶናልድ ትራምፕና የቭላዲሚር ፑቲን ቁልፍ አጋር የነበሩት መሪ መወገዳቸው ለአውሮፓ ህብረት መሪዎች የምስራች ሆኗል። እንደ ሃንጋሪ ባለ ዲሞክራሲያዊ ማህበረሰብ ውስጥ አሁንም ጠንካራ የጽናት መንፈስ መኖሩን መስማት ትልቅ የምስራች ነው። ይህ ውጤት በዓለም ዙሪያ ለሚገኙ የቀኝ ዘመን ፖፑሊስቶች ግልጽ መልእክት የሚያስተላልፍ ነው። በምርጫው ኦርባንን በይፋ ደግፈው የነበሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለማጋየር እስካሁን የእንኳን ደስ አሎት ጥሪ አላደረጉም። ሞስኮም ቢሆን ለዩክሬን የሚደረገውን ድጋፍ በድምፅ የመሻር መብቱን ተጠቅሞ ሲከላከልላት የነበረውን አጋር አጥታለች። የሩሲያ ባለስልጣናት ግን አብረን ለመስራት ዝግጁ ነን ይላሉ። ከአዲሱ መንግስት ጋር ግንኙነት ለመፍጠር ዝግጁ ነን። ሁሉም ነገር የሚወሰነውም
አዲሱ መንግስት የሀገሩን ብሔራዊ ጥቅም በሚረዳበት መንገድ ላይ ይሆናል። ከማጊያር ድል በኋላ ሀገሪቱ በፍጥነት ወደ መረጋጋት እየተመለሰች ትገኛለች። ተመራጭ ጠቅላይ ሚኒስትሩ የበሰበሰውን ስርዓት ለማጽዳት ዝግጁ መሆናቸውን ቢገልጹም በኦርባን ተሹመው በፍርድ ቤትና በተለያዩ ተቋማት የሚገኙ ባለስልጣናት ፈተና ሊሆኑባቸው እንደሚችሉ ተገምቷል። እነዚህ ባለስልጣናት ማጊያር ስልጣናቸውን እንዲለቁ ጥሪ ቢያቀርቡላቸውም እስካሁን ምላሽ አልሰጡም። ዜናውን ስናሰናዳ ዘጋርዲያን፣ አልጀዚራና ዘኢንዲፔንደንት ዋቢ ሆነውናል። ውድ ተመልካቾቻችን አሁን ደግሞ የስፖርት ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ስፖርት ዜናዎችን ይዞ ሙሉቀን ሰለሞን እየጠበቀን ነው። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነው። ጋሞ ጨንቻ ወደ 2019 የኢትዮጵያ ፕሪሚየር ሊግ አደገ። በሌላ በኩል ሁለተኛው አዳጊ ክለብ ለመሆን ሀላባ ከተማና ደሴ ከተማ ተፋጠዋል። በኢትዮጵያ ከፍተኛ ሊግ የ2018 የውድድር ዘመን በምድብ ሀ ሲወዳደር የቆየው ጋሞ ጨንቻ ምድቡን በበላይነት በማጠናቀቅ በታሪኩ ለመጀመሪያ ጊዜ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። በዋና አሰልጣኝ ማቴዎስ ለማ የሚመራው ጋሞ ጨንቻ በምድብ ሀ በ18 ጨዋታዎች 12ቱን አሸንፎ በ5 አቻ ወጥቶ በአንዱ ብቻ ተሸንፎ 22 ጎሎችን አስቆጥሮ 2 ተቆጥረውበት 41 ነጥቦችን በመሰብሰብ ከተከታዩ የካ ክፍለ ከተማ በ4 ነጥቦች በመብለጥ ወደ ፕሪሚየር ሊግ ማደጉን አረጋግጧል። ወጣቱ አሰልጣኝ ማቴዎስ ለማ የጋሞ ጨንቻ እግር ኳስ ክለብ መስራች ከመሆኑም በላይ ክለቡን ከዞን ሻምፒዮና፣ ክልል ክለቦች ሻምፒዮና፣ ኢትዮጵያ አንደኛ ሊግ፣ ኢትዮጵያ ከፍተኛ ሊግና ኢትዮጵያ ፕሪሚየር ሊግ በማሳደግ ታሪክ ሰርቷል። በምድቡ ሀ ግርጌ ላይ የሆነው የውድድር ዓመቱን ያጠናቀቁት አቃቂ ቃሊቲ ክፍለ ከተማ፣ ሀረር ከተማና ነቀምቴ ከተማ ደግሞ ወደ ሊግ 1 የወረዱ ክለቦች ሆነዋል። በምድብ ላይ ወደ ፕሪሚየር ሊግ የሚያድገውን ቡድን ለመለየት ደግሞ ነገ ረቡዕ በ20ኛ ሳምንት ተጠባቂ ጨዋታ ደሴ ከተማ ከሀላባ ከተማ በሐዋሳ አርቲፊሻል ስቴዲየም ከቀኑ 10 ሰዓት ላይ ይጫወታሉ። በአሰልጣኝ በሽር አብደላ የሚመራው ሀላባ ከተማ ጨዋታውን የሚያሸንፍ ከሆነ ማደጉን የሚያረጋግጥ ሲሆን በአሰልጣኝ ዘላለም ሽፈራው የሚመራው ደሴ ከተማ ማሸነፍ የሚችል ከሆነ በቀጣይ ጨዋታ እድሉን በራሱ መወሰን ይችላል። ምድብ ለን ሀላባ ከተማና ደሴ ከተማ እንደየቅደም ተከተላቸው በ35 እና በ34 ነጥቦች በመምራት ላይ ሲሆን ከነገው ጨዋታ በኋላ ሀላባ ከተማ ከአዲስ አበባ ክፍለ ከተማ፣ ደሴ ከተማ ከመንጌ ቤላሻንጉል ጋር የመጨረሻ ጨዋታቸውን ያደርጋሉ። ጋና አዲስ አሰልጣኝ ሾመች። በቅርቡ አሰልጣኙን ያሰናበተው የጋና እግር ኳስ ብሔራዊ ቡድን አዲስ አሰልጣኝ በኃላፊነት ሾሟል። ብሔራዊ ቡድኑ ፖርቹጋላዊውን የ73 ዓመት አሰልጣኝ ካርሎስ ኬሮዥን በዋና አሰልጣኝነት መሾሙን ይፋ አድርገዋል። አሰልጣኙ የጋና ብሔራዊ ቡድንን በቀጣይ የ26 ዓለም ዋንጫ ውድድር ጋናን እየመሩ የሚሳተፉ በመሆናቸው ለተከታታይ 5ኛ ጊዜ በዓለም ዋንጫ ይካፈላሉ። አሰልጣኙ ከዚህ በፊት ሪያል ማድሪድና የፖርቹጋል ብሔራዊ ቡድንን ጨምሮ የኢራንን፣ ግብጽ፣ ደቡብ አፍሪካ፣ ጃፓን፣ ኳታርና ኦማን ብሔራዊ ቡድኖችን አሰልጥነዋል። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታዎች ዛሬና ነገ ይደረጋሉ። ጨዋታዎቹ በተመሳሳይ ሰዓት ከምሽቱ 4 ሰዓት ጀምሮ የሚካሄዱ ሲሆን ዛሬ ምሽት አትሌቲኮ ማድሪድ ከባርሴሎና፣ ሊቨርፑል ከፒኤስጂ ይጫወታሉ። ባለፈው ሳምንት በተደረገ የመጀመሪያ ጨዋታ አትሌቲኮ ማድሪድ ባርሴሎናን እና ፒኤስጂ ሊቨርፑልን በተመሳሳይ 2-0 ማሸነፋቸው ይታወሳል። አንፊልድ ላይ የሚደረገው የዛሬው የሊቨርፑልና የፒኤስጂ ጨዋታ ከመጀመሩ አስቀድሞ ከ37 ዓመታት በፊት በሂልስብሮ አደጋ ሕይወታቸውን ላጡ ደጋፊዎች የመታሰቢያ ዝግጅት እንደሚደረግ ተገልጿል። እንደ አውሮፓውያን አቆጣጠር በኤፕሪል 15 1989 በሼፊልድ ዌድnesboro ስታዲየም ሊቨርፑልና ኖቲንጋም ፎረስት የሚያደርጉትን የኤፍኤ ካፕ ግማሽ ፍጻሜ ጨዋታ ለመመልከት በተገኙ ደጋፊዎች ስታዲየም ውስጥ በደረሰው መጨናነቅና መረጋገጥ አደጋ 97 ሰዎች ሞትና 766 ሰዎች ላይ የአካል ጉዳት መድረሱ ይታወሳል። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች ነገም የሚቀጥሉ ሲሆን አርሰናል ከስፖርቲንግ ሊዝበን እና ባየር ሙኒክ ከሪያል ማድሪድ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸው ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየሁ። መልካም ጊዜ ይሁንላችሁ። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ዜናዎቹን ወደ እናንተ እያደረስን እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር። ሰላም።